በሐዲሳቸው ከዱንያ የቀረው ካሁን በኋላ በላ እንጂ ፈተና እንጂ ሌላ አይደለም ብለዋል። ዱንያ ወደ መጥፊያዋ በቀረበች ቁጥር መከራዋ ይበዛ፣ ፈተናዋ ይበዛ። በተለይ ለዲን ሰዎች፣ አላህን ለሚፈሩ ሰዎች፣ በነቢዩ ዓለይሂ ሰላቱ ወሰላም ሱና ፈለግ ለመኖር ለሚሞክሩ ሰዎች ከሰፊነቷ ጋር ዱንያ ጠባብ ትሆናለች። ለፋሲቆች፣ ለፋጅሮች፣ ለሙጅሪሞች ሰፊ ከመሆኗ ጋር ለአላህ ባሮች ትጠባለች። ሙስሊም ሴትም ሁሉም መስፈርት ከማሟላቷ ጋር በሂጃቧ ምክንያት ባለባበሷ ምክንያት መብቷን ትነፈጋለች፣ እንዳትማር ትከለከላለች። በተቃራኒው ተገላልጦ የሚሄዱ እርቃናቸውን እንደፈለጉ የሚሆኑ አለባበሳችሁን አስተካክሉ፣ የአገር ክብርን ይነካል፣ ባህል ወገን ይቃረናል ተብለው ኬትም አይመለሱ። ሁሉም በር ክፍት ነው እንደፈለጉ ለሚሆኑ አላህን ለሚፈሩ ወገን፣ ስርዓትን ለሚጠብቁ ግን ምድር ጠባብ ናት። መስሪያ ቤቶች ዝግ ናቸው፣ መብቶች ይነፈጋሉ። በትምህርት ቤት ደረጃ ለፍተው ደክመው ያመጡትን ውጤት ሂጃብሽን ካላወለቅሽ ተብሎ ይከለከላል። በተቃራኒው ተገላልጠው የሚሄዱ በተገላለጠ በረከሰ ገላቸው አስተማሪን የሚያማልሉ የሌላቸው ውጤት ይሰጣቸዋል። ማይገባቸው ወንበር ላይ እንዲቀመጡ ይደረጋል። ይህ ግፍ ነው፣ ይህ በደል ነው። ይህ ለሙእሚኖች አላህን ለሚፈሩ ሰዎች ኢስላም መመሪያ ነው ለሚሉ ሰዎች ምድር የጠበበች እንደሆነ ግልጽ ማሳያ ነው። ሌሎች እንደልባቸው አንገታቸውን ቀና አድርገው ደረታቸውን ወጥረው ፈልጉትን ያገኙ፣ በዲኑ ምክንያት ለአላህ ብሎ ለአኼራው ብሎ አንገቱን የደፋ ልቡ የተከፋ ሁለቴ አይከፋም፣ ሁለቴ አንገቱ አይደፋም። ከቀብር ጀምሮ ሰላም ያገኛል፣ ካሳ ያገኛል። አላህም ቢለቅ ዲኑን ቢለቅ ምድር ምንጣፍ ይሆንለታል፣ አበባ ይነጠፍለታል። ለሙጅሪሞች ምድር ክፍት ናት፣ ሰፊ ናትና ምድርን ለዘረጋው ለአላህ ብሎ ለዲኑ ብሎ ግን ምድር ላይ ተሰቃየ፣ ሲሞት አይሰቃይም፣ አላህ ይከሳል። ፈኢነ አጀለላሂ ለአት። ይሄ የካሳ ጊዜ ደግሞ ቅርብ ነው፣ ትንሽ ታገሱ። ተገላልጠው የሚሄዱ ወደ ብልግና የሚጣሩ እንደሻቸው የሆኑ ሐያ ያላት ሰተር ምትል ደበቅ ምትል ሙስሊም ሴት እየተገፋች እየተጎዳች። ታዲያ በእንዲህ አይነት ከባድ ጊዜ ሙስሊም እህትን አይዞሽ እህቴ ልንል ይገባናል፣ አይዞሽ ልጄ ልንል ይገባናል። ወላጆች፣ ኃላፊዎች ከሌሎች ጋር ተደምረው ሙስሊም እህትን ሙስሊም ሴት ልጅን ሊያሰቃዩ አይገባም። አንዳንዴ ውጭ የሚሰቃዩ ሲያንሳቸው ቤት ውስጥ ሴት ልጃቸውን በሂጃቧ በአኽላቋ በዲኗ ሱናም በመምረጧ ምክንያት የሚገፉ ወላጆች አሉ። የውጭ ሲያንሳቸው ቤት ውስጥ ይገፋሉ። ይሄ አይገባም። ለሙጅሪሞች አጋዥ መሆን አይገባም። ሌላኛዋ በሱሪ ተወጣጥራ በአጭር ቀሚስ ተገላልጣ የሄደች ምንም የማይላባት ምንም የማትል እናት ምንም የማይል ወንድም ሙሉ ሂጃብ አድርጋ መሄድ የምትፈልገን ሴት ልጅ እህት መውቀስ፣ መኮነን፣ ማውገዝ፣ መስደብ፣ ማሸማቀቅ የሚፈልጉ ወላጆች አሉ። የውጭ አይበቃም። ሙጅሪሞች፣ ፋጅሮች፣ ካፍሮች ያሸማቀቋት ያስለቅሷት አይበቃም። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፈራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዱንያ ጠፊ እንደሆነች ጓዟን ጠቅልላ ወደ መጥፊያዋ እየተጓዘች እንደሆነ በማወቅ አላህ ፊት ለመቅረብ አላህ ፊት ለመቆም ለሒሳብ ተዘጋጁ። ዱንያ ጊዜያዊ መቆያ መሸጋገሪያ ድልድይ እንጂ ሌላ እንዳልሆነች አላህ ተባረከ ወተዓላ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። በሐዲሳቸው ከዱንያ የቀረው ካሁን በኋላ በላ እንጂ ፈተና እንጂ ሌላ አይደለም ብለዋል። ዱንያ ወደ መጥፊያዋ በቀረበች ቁጥር መከራዋ ይበዛ፣ ፈተናዋ ይበዛ። በተለይ ለዲን ሰዎች፣ አላህን ለሚፈሩ ሰዎች፣ በነቢዩ ዓለይሂ ሰላቱ ወሰላም ሱና ፈለግ ለመኖር ለሚሞክሩ ሰዎች
ከሰፊነቷ ጋር ዱንያ ጠባብ ትሆናለች። ለፋሲቆች፣ ለፋጅሮች፣ ለሙጅሪሞች ሰፊ ከመሆኗ ጋር ለአላህ ባሮች ትጠባለች። በሁሉም ቦታ፣ በሁሉም አካባቢ፣ በሁሉም ጊዜ አላህ ባዘዛቸው መሰረት ለኑር የሚሉ ባሮች እንደተቸገሩ ነው፣ እንደተበደሉ ነው፣ እንደተገፉ ነው። ሙስሊም ይበዛባቸዋል፣ በነፃነት ይኖርባቸዋል የሚባሉ አካባቢዎች ላይ እንኳ ሳይቀር ሁሉን ነገር አላህ ባዘዘኝ መሰረት በነቢዩ ሰለላሁ ዐለይሂ ወሰለም ሱና መሰረት አስኬዳለሁ እኖራለሁ ያለ ሰው ይገፋል፣ ባይተዋርነት ይሰማዋል። ራሱን ወደ ነቢይ ያስጠጋ፣ ነቢይን ለመምሰል ከውሸት የጠራ ህይወት ለመኖር እውነተኛ ሙስሊም ለመሆን የሚሞክር ዱንያ ላይ ይገፋል። የሰው ልጆች ሁሉ ምርጥ የነቢያት ሁሉ አለቃ የሆኑት ነቢ ሙሐመድ ዐለይሂ ሰላቱ ወሰላም ወደ አላህ መጣራትን ኢስላምን መስበክን ከመጀመራቸው በፊት የሰው ልጆች ሁሉ ምርጥ ታማኙ፣ ፍትሃዊው፣ አስታራቂው፣ አደራ ጠባቂው ነበር የሚባሉት። ላኢላሃ ኢለላህ በሉ ባሉ ጊዜ፣ በኢስላም ኑሩ ባሉ ጊዜ ሁሉም ተገልብጦ ፊቱን አዙሮ ውሸታም፣ ቀጣፊ፣ ስልጣን ፈላጊ ወዘተ ብሏቸዋል። ሙሳም ፊርዓውን ቤት እንዳላደጉት ወደ አላህ ሲጣሩ ብዙ ነገሮችን ተብለዋል። በሱና በዲን በአላህ ህግ መሰረት እኖራለሁ ያለ ቤተኛውም ዘመን ቤተኛውም ሀገር ምድር ለሱ ጠባብ ናት። በተቃራኒው ደግሞ ለካፊሮች፣ ለፋጅሮች፣ ለሙጅሪሞች ቅየም፣ መርህ፣ አኽላቅ ለሌላቸው ሰዎች ደግሞ ዱንያ ሰፊ ናት። የፈለጉትን ማድረግ ይችላሉ፣ እንደፈለጉ መሆን ይችላሉ። ሲጀመርም ነቢዩ ዓለይሂ ሰላቱ ወሰላም ዱንያ የሙእምን እስር ቤት ናት፣ ዋህኒ ቤት ናት፣ የካፍር የከሃዲ ደግሞ ጀነቱ ናት ብለዋል። ስለዚህ ያንዳንዱ አማኝ ዱንያ ላይ እስካለሁ ድረስ እስር ቤት ውስጥ ነው ያለሁት። እስር ቤት ውስጥ ያለ ሰው ብዙ መብቱ ይነፈጋል፣ ያልፈለገውን ነገር ለማድረግ ይገደዳል። እስሩ ነገ ያበቃል። እኔን እስረኛ ያደረጉ ከሞት በኋላ ባለው ህይወት እነሱ እስረኛ ይሆናሉ። ዲኔ ላይ ከጸናሁኝ ከስር ነፃ ወጣለሁኝ። ጀነት ላይ እንደሻኝ የሆንኩኝ እንደፈለኩ የሆንኩኝ እኖራለሁኝ ሊል ሊጽናና ይገባል። ሶብረን አለ ያሲር ፈኢነ መውዒደኩሙል ጀነቱ ያሉት ነቢዩ ለዚህ ነው ዓለይሂ ሰላቱ ወሰላም። ሱመያ፣ አማር፣ አባቱ ያሲር፣ ዝኒራ፣ ቢላል የሚባሉ አባቶች አያቶች አሉን። በዚህ የስቃይ መንገድ ላይ የፈተና ጉዞ ላይ ከፊት ያለፉ ላኢላሃ ኢለላህ በማለታቸው ሙስሊም ሆኜ እንጂ አልኖርም በማለታቸው ምክንያት የተሰቃዩ፣ የተገረፉ፣ በሳት የተለበለቡ፣ በስለት የተወጉ ምን አጥፍተው? ምንም አላጠፉም። ጥፋታቸው ጌታዬ አላህ ነው፣ የህይወት መመሪያዬ ኢስላም ነው በማለታቸው ብቻ። እንደዚህ ሲሰቃዩ የያስር ቤተሰቦችን ነቢዩ ዓለይሂ ሰላቱ ወሰላም ባዩአቸው ጊዜ ታገሱ የያስር ቤተሰቦች ሆይ ቀጠሯችሁ፣ ቃላችሁ ጀነት ነው፣ ይህ ስቃይ መከራ በጀነት ያበቃል ብለዋቸዋል። እንደዛው እየተሰቃዩ ሞተዋል። ጨካኞች፣ ግፈኞች ለዕድሜያቸው ለሰብአዊ መብታቸው ቦታ ሳይሰጡ ስንትና ስንት እንደ አቡ ጃህል ያሉ ወንበዴዎች እንደፈለጉ የሆኑ አሳሪው፣ ገራፊው፣ የመብት ገፋፊው ምንም አይደረግም። ምንም ያላሉ የማንንም ሐቅ ያልነኩ ጌታዬ አላህ ነው መመሪያ ኢስላም ነው ያሉ ግን ታስረው ተገርፈዋል። መጨረሻቸው ምን ሆነ? ሸሃዳ ሆነ። ሽልማታቸው ምን ሆነ? ጀነት ሆነ። ማንኛውም የነቢይን ዓለይሂ ሰላቱ ወሰላም የቢላልን፣ የዓማርን፣ የያስርን፣ የሱመያን፣ የዝኒራን መንገድ የመረጠ ለፈተናው ራሱን ማዘጋጀት መቻል አለበት። ዲኑ ላይ የጸና ጌታዬ አላህ ነው ያለ በሁሉም ዘመን ይፈተናል። ምድር ትጠበዋለች። ሁሉን ነገር አክብሮ ህግ ጠብቆ መስፈርት አሟልቶ መስሪያ ቤት ላይ የሰራ የነቢዩ ዓለይሂ ሰላቱ ወሰላም ጺም ሱና ስለሚታይበት ብቻ አለባበሱ እስላማዊ ስለሆነ ብቻ የሚገፋ ሰራተኛ ቀላል አይደለም። ሒጃብ ስለምታደርግ ብቻ መብቷ የሚነፈግ እንዳትማር እንዳትሰራ የምትደረግ የምትገፋ የምትበደል የምትጨቆን ሌሎች የሳቁ የፈነደቁ እንድታለቅስ የምትደረግ እህት ቁጥሯ ጥቂት አይደለም። በምን ምክንያት? ረቡና አላህ ስላሉ ብቻ
እስላምን ስለመረጡ ብቻ፣ ሱናን ስለመረጡ ብቻ፣ ሐቅን ስላስበለጡ ብቻ እስላምን ከነቢዩ ዓለይሂ ሰላቱ ወሰላም በተቀበልኩት መልኩ ሳልሸራርፍ አስኬዳለሁ፣ ክብሬን እጠብቃለሁ ስላሉ ብቻ። ከቀናት በፊት አንድ ወንድም እናቴን ማስተዳደረው እኔ ነኝ፣ ጉሊት እየሰራች ነው፣ እሷን ከዛ ችግር ማውጣት እፈልጋለሁ ብዬ አየር መንገድ ስራ ጀምሬ ስልጠና ላይ ያለሁኝ ለሁሉም ሙሉ ማርክ እየሰጠ ሐቁን እየጠበቀ እኔ ጺም ስላለኝ ብቻ አባራሃለሁ እያለኝ ነው፣ እጥልሃለሁ እያለኝ ነው ሲል ሲቸገር እና በአካል እንነጋገር ብዬው ሲመጣ ፊቱ ላይ አልፎ አልፎ ብቻ የሚታዩ በፍሬ የሚቆጠሩ ጺሞች አሉ። ከርቀት እንኳን ሲታይ ጺም ያለው አይመስልም። አጠገብ መጥቶ ሲታይ ብቻ ነው። ምን አድርጎ ምን በድሎ? ሌሎች ጺም ፋሽን ነው ብለው እያሳደጉ ነው። ካፍሮች ፋጅሮች ናቸው። ሌላው ግን የነቢ ሱና ነው ብሎ የእስላም ህግ ነው ብሎ በማሳደጉ ያውም ያን ያክል የጎላ ፊቱን የሞላ ጺምም ኖሮት አይደለም። ከዚህ የበለጠ ግፍ የለም። ከዚህ የበለጠ መበደል የለም። ከዚህ የበለጠ መገፋት የለም። በገዛ ሀገሩ ከሌሎች ጋር እኩል መብት ሊኖረው ሲገባ ሙስሊም ሴትም ሁሉም መስፈርት ከማሟላቷ ጋር በሂጃቧ ምክንያት ባለባበሷ ምክንያት መብቷን ትነፈጋለች፣ እንዳትማር ትከለከላለች። በተቃራኒው ተገላልጦ የሚሄዱ እርቃናቸውን እንደፈለጉ የሚሆኑ አለባበሳችሁን አስተካክሉ፣ የአገር ክብርን ይነካል፣ ባህል ወገን ይቃረናል ተብለው ኬትም አይመለሱ። ሁሉም በር ክፍት ነው እንደፈለጉ ለሚሆኑ አላህን ለሚፈሩ ወገን ስርዓትን ለሚጠብቁ ግን ምድር ጠባብ ናት። መስሪያ ቤቶች ዝግ ናቸው፣ መብቶች ይነፈጋሉ። በትምህርት ቤት ደረጃ ለፍተው ደክመው ያመጡትን ውጤት ሂጃብሽን ካላወለቅሽ ተብሎ ይከለከላሉ። በተቃራኒው ተገላልጠው የሚሄዱ በተገላለጠ በረከሰ ገላቸው አስተማሪን የሚያማልሉ የሌላቸው ውጤት ይሰጣቸዋል። ማይገባቸው ወንበር ላይ እንዲቀመጡ ይደረጋል። ይህ ግፍ ነው፣ ይህ በደል ነው። ይህ ለሙእሚኖች አላህን ለሚፈሩ ሰዎች እስላም መመሪያ ነው ለሚሉ ሰዎች ምድር የጠበበች እንደሆነ ግልጽ ማሳያ ነው። ያ አብደላህ እህቴ ሆይ ወንድሜ ሆይ ይሄ ፈተና ነው። ፈተና ደግሞ የእውነተኛ እና የአስመሳይነት መለያ ነው። ምድር ላይ የሆነ ያለውን ሁሉ ባሮቹ ላይ የደረሰ ያለውን ግፍ ሁሉ አላህ ሳያውቅ ቀርቶ አይደለም። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ባዳዮችና ግፈኞች የሚያደርጉትን አላህ የማያውቅ እንዳይመስልህ፣ አሊያ ደግሞ ቸላም ብሏቸው እንዳይመስልህ። ግፈኛና በዳዮችን ለጭንቁ ቀን ለከባዱ ቀን አዘግይቶላቸው ነው የዋጋቸውን እንዲሰጣቸው ይላል። ለግፈኞች ለበዳዮች ወንጀላቸው የበዛን፣ ለተበዳዮች ደግሞ ለተጨቋኞች ደግሞ አላህ ተባረከ ወተዓላ ፈተና አድርጎት ነው ነገሩን ለተወሰነ ጊዜ ዝም የሚለው። በፈተና ጊዜ ማን ነው የሚጸናው? ማን ነው ተንገጫግጮ ተንሸራቶ የሚወድቀው? በተግባር መለያ ነው። የሚጸናውና የማይጸናውን አላህ ቀድሞ ያውቃል። ነገር ግን አላህ እሱ ቀድሞ በሚያውቀው ሳይሆን ሰዎችን የሚመነዳው የሚሆን የሚቀጣው ፈተና ተፈትነው በተግባር ባመጡት ውጤት መሰረት። አም ሐሲብቱም አን ተድኹሉል ጀነህ ወለማ ያዕለሚላሁ አለዚነ ጃሃዱ ሚንኩም ወያዕለመ አሷቢሪን ይላል። የሙእምን ትልቁ ግቡ ጀነት መግባት የአላህን ፊት ማየት ነው። ከዚህ የሚልቅ ከዚህ የሚበልጥ ግብ ያለው ምኞት ያለው ሙእምን የለም። የሙእምን ትልቁ የምኞቱ ጫፍ ጀነት መግባት የአላህን ፊት ማየት ነው። ታዲያ ለዚህ ብቁ ለመሆን ምን ያስፈልጋል? ትግል ያስፈልጋል፣ ትዕግስት ያስፈልጋል፣ ፈተና ያስፈልጋል። ለዚህ ነው አላህ ምን አለ? አም ሐሲብቱም አሰባችሁ እንዴ ተመኛችሁ እንዴ አን ተድኹሉል ጀነተ ጀነት መግባትን ወለማ ያዕለሚላሁ አለዚነ ጃሃዱ ሚንኩም ከእናንተ ውስጥ ለዲናቸው ብለው የታገሉትን ዋጋ የከፈሉትን ወያዕለመ አሷቢሪን ለዲናቸው ብለው የታገሱትን አላህ በተግባር ሳይለያቸው ፈተና ተፈትነው ሳያልፉ ተቸግረው ሳይታገሱ ተፈትነው ታግለው ጸንተው ሳያልፉ ሳይለዩ አስመሳዮችና እውነተኞች ታጋሾችና ትዕግስት ቢሶች ሳይለዩ ጀነት መግባትን አትመኙ። ጀነት የትዕግስትና የትግል ውጤት ነው ማለት ነው በጌታችን በአላህ ቃል መሰረት። በሌላኛው መንቀጽ አም ሐሲብቱም አን ተድኹሉል ጀነህ ጀነት ለመግባት ታስባላችሁ ትመኛላችሁ እንዴ ከምን በፊት ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም የእስላም መንገድ ላይ የፈተናው መንገድ ላይ
ከእናንተ በፊት ያለፉ ሰዎች ላይ የደረሰው አይነት ችግር ሳይደርስባችሁ እነሱ ላይ የመጣው የተፈራረቀው አይነት መከራ ሳይፈራረቅባችሁ ጀነት መግባት ትፈልጋላችሁ እንዲላል። ያእቲኩም ጀነት ለመግባት ዱንያ ላይ ሆኖ መምጣት ያለበት ፈተና አለ ማለት ነው። ማስተናገድ ያለብን መከራ አለ ማለት ነው። ጀነት በዋዛ አይገባም። ጀነት የአላህ ውድ ሽልማት ነው፣ ባሮቹ የሚሸልመው። ውዱን ሽልማት ለማግኘት እዚህ ዱንያ ላይ መታገስ ያስፈልጋል፣ መታገል ያስፈልጋል፣ ዋጋ መክፈል ያስፈልጋል። ወለማ ያእቲኩም ገና ሳይመጣባቸው ዱንያ ላይ ያሉ የተለያዩ ነገሮች መጥተው ተረባርበው ተረማምደው ሰባብረው ፈትነው ተፈትነው ካለፉ በኋላ ነው ጀነት የሚገባው ማለት ነው። ምንድን ነበረ ያለፉ ህዝቦች ላይ የደረሰባቸው? መሰቱሙል ባእሳኡ ወደራኡ ወዙልዚሉ ከፈተና ብዛት የመጣ ተንቀጠቀጡ ይላል አላህ ተባረከ ወተዓላ። ተራቡ፣ ተጠሙ፣ በጦርነት በድህነት በበዳዮች ብትር ተፈትነዋል። ከፈተናው ብዛት የመጣ መቆም መቋቋም አቅቷቸው ሁሉ ወዙልዚሉ ተንቀጥቅጠዋል ይላል። ከፈተናው ብዛት የመጣ ሐታ የቁለ ረሱሉ ወለዚነ አመኑ መዐሁ መታ ነስሩላህ ደከም ካሉት ሰዎች አልፎ የፈተናው ብዛት መልእክተኛውን ከመልእክተኛው ጎን የቆሙትን አማኞችን ሁሉ ፈትኗቸው ነው ጌታችን አማኞችን እረዳለሁ ብሏል። የጌታችን የአላህ እርዳታ መች ነው የሚመጣው እስኪሉ ድረስ ፈተናው በረታባቸው። አላ ሰዎች ሆይ ስሙ፣ አማኞች ሆይ ስሙ፣ ኢነ ነስሩላሂ ቀሪብ የአላህ እርዳታ ቅርብ ነው፣ እናንተ ታገሱ ጽኑ ይላል። ታዲያ ጀነት ለመግባት እነዚህ ፈተናዎችን ማስተናገድ ያስፈልጋል። ከነዚህ ፈተናዎች ተፈትኖ ያለፈ ነው ጀነት የሚገባው። አምኛለሁ በማለት የሰላም ምልክት የሚባል ጨርቅ ላይ ጣል በማድረግ አንድ ሁለት የነቢዩ የሱና ምልክቶችን በማንጸባረቅ ብቻ አይደለም ጀነት የሚገባው። አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች በቃላቸው አምኛለሁ፣ ሙእምን ሆኛለሁ፣ ሙስሊም ሆኛለሁ፣ የነቢዩን ሱና ተከታይ ሆኛለሁ ስላሉ ብቻ ጀነት የሚገቡ ወይም ዱንያ ላይ ሳይፈተኑ የሚተዉ ይመስላችኋል እንዴ? አያስቡት። ፈተና አይቀርም። ከአሁን ቀደም ያለፉ አማኞችንም ፈትነናል። ተፈትኖ ያለፈ ነው ጀነት የሚገባው። ዱንያ ላይ እንኳ ተፈትኖ ፈተናን ያለፈ ነው ወደ ቀጣይ የትምህርት ደረጃ የሚሸጋገረው፣ ለትልቅ ማዕረግ የሚታጨው። ፈተናን ያላለፈ ለትልቅ ማዕረግ አይታጭም። የማዕረጎች ሁሉ ማዕረግ ጀነት መግባት ነው። ጀነት ለመግባት የተለያዩ ዱንያ ላይ ያሉ ፈተናዎችን ማለፍ ያስፈልጋልና ፈላ ያዕለመነ አላሁ አለዚነ ሰደቁ ወላ ያዕለመነ አልካዚቢን። ትፈተናላችሁ አይቀርላችሁም ካመናችሁ፣ ጀነትን ምርጫችሁ ካደረጋችሁ፣ ኢስላምን መንገዴ ነው ካላችሁ፣ ሱናን ምርጫችሁ ካደረጋችሁ መፈተን አይቀርም። መፈተን አንድ የዲን አካል ነው ማለት ነው። ያልተፈተነ ሙእምን ነን ሊል አይችልም። በፈተና ጊዜ አላህ ተባረከ ወተዓላ በተግባር እውነተኛ አማኞችና ውሸተኛ አስመሳዮችን ይለያል ብሏል። እነዚያ ወንጀል የሚሰሩ ግፈኞች፣ በዳዮች እንደው የሚያመልጡን የሚያቅቱን ይመስላቸዋል እንዴ? ፍርዳቸው ሐሳባቸው ከፋ። አያመልጡም በዳዮች። ከበደል አንዱ አማኞችን ማሰቃየት ነው። አማኞችን መፈተን ነው። አማኞች መፈተናቸው የሙእምነታቸው ማረጋገጫ ነው። የጀነት መሸጋገሪያ ድልድይ ነው ፈተና ለሙእምኖች። ለበዳዮች ደግሞ የዋጋቸው የሚያገኙበት የሚሰቃዩበት። ምድር ላይ አማኝም ባልፈተንኩ አማኝም ባላሰቃየሁ የሚያስብል መፈጠራቸውን እንዲጠሉ የሚያደርግ ስቃይ ይጠብቃቸዋል ግፈኞች በዳዮች። ተበዳዮች ደግሞ በፈተና ከጸኑ ፈተናቸው የጀነት መሸጋገሪያ ድልድይ ይሆንላቸዋል። እስከ መቼ ነው የምፈተነው ከተባለ ጥቂት ጊዜ ነው። መን ካነ የርጁ ሊቃአ አላሂ ፈኢነ አጀለ አላሂ ለአቲን። በዲኑ ምክንያት ፈተና መከራ የበዛበት ሰው ይታገስ። ፈተና የመጣበት ያለው ለአላህ ብሎ ወንጀልን በመተው ወንጀልን እምቢ በማለቱ እስከሆነ ድረስ ነገ ከአላህ ጋር ሲገናኝ አላህ ይሸልመዋል፣ አላህ ይክሰዋል። ፊሰቢልላህ ጂሃድ ያደረገ ተመቶ የሞተ የቀብር ጥያቄም የለበትም ተብሏል። ለዲን ብሎ አናቱ ላይ ሰይፍ ሲያርፍበት የደነገጠው ድንጋጤ ይበቃዋል፣ ድጋሜ ቀብር ላይ አይደነግጥም ተብሏል። ሌሎች እንደ ልባቸው አንገታቸውን ቀና አድርገው ደረታቸውን ወጥረው ፈልጉትን ያገኙ፣ በዲኑ ምክንያት ለአላህ ብሎ ለአኼራው ብሎ አንገቱን የደፋ ልቡ የተከፋ ሁለቴ አይከፋም፣ ሁለቴ አንገቱ አይደፋም።
ከቀብር ጀምሮ ሰላም ያገኛል፣ ካሳ ያገኛል። አላህም ቢለቅ ዲኑን ቢለቅ ምድር ምንጣፍ ይሆንለታል፣ አበባ ይነጠፍለታል። ለሙጅሪሞች ምድር ክፍት ናት፣ ሰፊ ናትና ምድርን ለዘረጋው ለአላህ ብሎ ለዲኑ ብሎ ግን ምድር ላይ ተሰቃየ፣ ሲሞት አይሰቃይም፣ አላህ ይከሳል። ፈኢነ አጀለላሂ ለአት። ይሄ የካሳ ጊዜ ደግሞ ቅርብ ነው፣ ትንሽ ታገሱ። ሶብረን አለ ያሲር ፈኢነ መውዒደኩም አልጀነ። እነዚያ መልካም ስራ የሰሩ በአላህ ያመኑ በማመናቸው መልካም ስራ በመስራታቸው ለዲናቸው ብሎ መታገሳቸው ለኑከፍረን ዐንሁም ሰይአቲሂም። ፈተና አንድ ጥቅሙ ወንጀልን ያብሳል። ወለነጅዚየነሁም አሕሰነ አለዚ ካኑ ያዕመሉን፣ ከሰሩት የተሻለ የላቀ አጅርንም ጭምር ያስገኛል። ነቢዩ ዓለይሂ ሰላቱ ወሰላም ፈተና የሚበዛባቸው ሰዎችን ሲያጽናኑ ሲያበረታቱ በዳል ኢስላሙ ገሪበን ወሰየዑዱ ከማ በደአ ገሪባ ፈጡባ ሊልጉረባ ብላ በነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ እንቅስቃሴ ወደ እስላም ጥሪ ሲጀምር ባይተዋር ነበረ፣ አዲስ መጤ ነበር። ሰዎች እስላምን የተቀበለን ሰው ይገፉ ነበር፣ ያስከፉ ነበር። አሁን ላይ ዲን የሞላ ያበበ ሄዷል። ከጥቂት ጊዜ በኋላ ብዙም ሳይቆይ እስላም ዳግም ባይተዋር ይሆናል ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሙሐመድን የገደለ ወይም በህይወት ይዞ የመጣ 100 ግመል ይሰጠዋል የተባለበት ጊዜ ነበር። ምን አድርገው ነው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም? ሀገር አበላሽተው ነው? ሰው ገድለው ነው? ገንዘብ ቀምተው ነው? አይደለም። ወደ አላህ በመጣራታቸው ብቻ፣ ላኢላሃ ኢለላህ በሉ በማለታቸው ብቻ፣ ኩፍርን፣ በደልን፣ ክህደትን ተዉ በማለታቸው ብቻ ሙሐመድን የገደለ 100 ግመል ይሸለማል ተብሎ ቆሻሻ ላያቸው ላይ ይደፋባቸው ነው። እሾህ መንገዳቸው ላይ ይነጠፍ ነበር። በእሳቸው ማመን ወንጀል ሆኖ በእሳቸው ያመኑ ሰዎች ይታሰሩ ይገረፉ ነበር። ከጊዜ በኋላ ይሄ አበቃ፣ ድል ለአማኞች ሆነ። ግን ይሄ አይነት የመጀመሪያው ባይተዋርነት መገፋት ይመለሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሆ ተመልሷል ከመቼውም በላይ። ፈጡባ ሊልጉረባ ኢስላም ዲን ሱና ባይተዋር በሆነበት እንደመጤ በታየበት ዲንን ሱናን የሚከተሉ ሰዎች በሚገፉበት ጊዜ የጸኑ ሰዎች ጡባ አለላቸው አሉ። ጡባ ምንድነው? አብዱላህ ብን አባስ አልፈረሑ ወቁረቱል ዐይን በላል። ትንሽ ጊዜ ቢገፉም እንዲከፉ ቢደረጉም እንደመጤ ቢቆጠሩም ብቸኝነት ቢሰማቸውም ቢከፋቸውም ከጊዜ በኋላ ግን ፈረሕና ቁረቱል ዐይን እጣ ፈንታቸው ይሆናል። ተጸኑ ባይተዋርነቱን ተቋቁመው ካሳለፉት ኋላ ላይ ይደሰታሉ። አይናቸው ይረካል፣ ልባቸው ይረካል። በዳዮች ሲያለቅሱ ሲከፉ ወሑስኑ መአብ መጨረሻቸው ያምራል ማለት ነው። ማናቸው ጉረባ የተባሉት ጡባ አለላቸው የተባሉት? አለዚነ ዩስሊሑነ አው የስሉሑነ ኢዛ ፈሰደ ናስ፣ ሰዎች በተበላሹበት ጊዜ ራሳቸውን የሚያስተካክሉ ሰዎች ናቸው ጡባ የተባለላቸው፣ መጨረሻቸው ያምራል የተባሉ፣ ጀነት አለላቸው የተባሉት። ሰዎች ያበላሹትን የሚያስተካክሉ ናቸውም ተብሎ ተነግሯል በነቢዩ ዓለይሂ ሰላቱ ወሰላም አንደበት። እዘን እስላም ሲጀምር ባይተዋር ነበር። እስላምን የሚተገብር ሰው እንደ መጤ ይታይ ነበር፣ ይገፋ ነበር፣ ይገለል ነበር። ኋላ ላይ የነቢዩ ሕይወታቸው መጨረሻ አካባቢ ላይ እስላም ሙሉ ሆነ፣ የበላይ ሆነ፣ ባይተዋርነቱ ጠፋ፣ ካፍር ማፈር ጀመረ፣ አንገቱ መድፋት ጀመረ። ከጊዜ በኋላ ግን ነገሩ ተገልብጦ እስላምን ሱናን የሚከተል ሰው ይገፋል፣ ይጎዳል፣ ይጨቆናል። በዛ ጊዜ ጭቆናውን መገፋቱን ተቻችሎ የጸና ሰው ጡባ አለለት አሉ። ጡባ ጀነት ነው፣ ጀነት ውስጥ ያለ ዛፍ ነው። ጡባ የመጨረሻ ድል ነው፣ እረፍት ነው፣ ደስታ ነው ተብሎ ተፈስሯል። ይህን የጉረባ የገሪብነትን ማዕረግ ለማግኘት ራስን ማጽናት ያስፈልጋል። ሰዎች ሲበላሹ መስተካከል ያስፈልጋል። ዘመኑ ከፍቷል፣ ከሰዎች ጋር ተመሳስሎ መኖር ያስፈልጋል ያሉ ሰዎች አርካነል እስላምን ዋጅብን ሱናን የተዉ ከዘመኑ ጋር ለመዋሃድ የተለያዩ ነገሮችን የተዉ እኔ ምንም አልተውም፣ ነቢዩ ዓለይሂ ሰላቱ ወሰላም ያስያዙኝን ይዤ ነው ከእሳቸው ጋር መገናኘው፣ አልጨምርም፣ አልቀንስም፣ አልቀይርም፣ በሁሉም ነገር በሁሉም ቦታ እስላምን ተገብራለሁ፣ እስላምን እኖረዋለሁ ያለ ሰው ገሪብ እሱ ነው፣ ጡባ አለለት። ሰው ሲበላሽ ራሱ የሚስተካከል ከመስተካከልም አልፎ ሌሎችን ለማስተካከል የሚጥር ነው ተብሏል። እንዲህ አይነቶችን ነው ነቢዩ ዓለይሂ ሰላቱ ወሰላም ናፈቁኝ ያሉት። አንዴ ከሰሐቦቻቸው ጋር ቁጭ ባሉበት ወንድሞቼ ናፈቁኝ አሉ። ሰሐቦቻቸው እኛ ወንድሞችህ አይደለንም እንዴ ሲሏቸው፣ አዎ እናንተ ጓደኞቼ ናችሁ። ወንድሞቼ ማለት እነዚያ ወደፊት የሚመጡ እኔን ሳያዩ ከኔ
በቀጥታ በጆሮአቸው ሳይሰሙ በተነገራቸው በተላለፈላቸው ብቻ አምነው ተቀብለው በእኔ የሚያምኑ ናቸው። ዲንን መያዝ ፍምን በእጅ ጨብጦ የመያዝ ያክል በሚከብድበት ጊዜ የእኔ ዲን ላይ የሚጸኑ ናቸው፣ የናፈቁኝ እነሱ ናቸው፣ ወንድሞቼ እህቶቼ እነሱ ናቸው። አንዱ ብቻ ከነሱ ውስጥ የ50 ሰው አጅር ያገኛል አሉ ሰሐቦቻቸው። የ50 ሰው በዛ ዘመን ያለ የተራ ሰው ማለት ነው ወይስ የኛ የሰሐቦች ሲሏቸው፣ አይ የእናንተ የሰሐቦችን የ50 ሰው አጅር ያገኛል። ምክንያቱም እናንተ እንድትጸኑ የሚያደርግ ብዙ ነገር አይታችኋል፣ ከኔ ጋር በመኖራችሁ ብዙ ታምር አይታችኋል፣ ብዙ ጥያቄ ተመልሶላችኋል። እነሱ ግን ብዙ የሚያጽናናን ነገር አይደለም የሚያዩት፣ በተቃራኒው ጽናትን የሚፈታተን ነገር ነው የሚያዩት። ስለዚህ በትዕግስታቸው ልክ በጽናታቸው ልክ የ50 ሰው ምንዳን ያገኛሉ። እነሱ ናቸው የናፈቁኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። በሳቸው መናፈቅን የፈለገ ሰው ሱናቸውን ሊናፍቅ፣ ዲናቸውን ሊናፍቅ፣ ዲንን ለማስለቀቅ የሚረባረቡበት ነገሮችን ሁሉ ገፍትሮ ጥሎ ሊጸና ይገባዋል። እጅ ላይ ፍም መጨበጥ ከሚከብደው በላይ ባለንበት ዘመን ዲንን፣ ሱናን፣ ሐቅን ጨብጦ መያዝ እየከፋ ነው፣ እየከበደ ነው። ፍም እጅን ቆዳን ቢያቃጥል ነው። በዲን ምክንያት የሚመጡ ግፍና በደሎች ግን ልብን ነው የሚያቃጥሉት። ሁለቴ መቃጠል አይኖርም ዱንያ ላይ በዲኑ ምክንያት ውስጡ የተለበለበ የተቃጠለ የተገፋ የተከፋ ያነባ አኺራ ላይ በጀነት ይከሳል። ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ሰላሙን ዐለይኩም ቢማ ሰበርቱም፣ በትዕግስታችሁ ምክንያት ጀነት ግቡ ይባላል። በዲኑ ምክንያት በሱና ምክንያት የተፈተነ ያለው የፈተና ሀገር እንደሆነ ሊያውቅ ይገባዋል። ሊጽናና ይገባዋል። አይዞኝ ሊል ይገባዋል። አይዞኝ ልትል ይገባታል። ሙስሊም ሴት ሙስሊም ዱንያ ላይ ሲኖር ሐሳብ፣ ጭንቀት አይፈራረቅበትም። እሾህ እንኳ አይመታውም፣ እንቅፋት እንኳ አይመታውም። ይህ የሚደርስበት ፈተና ሐሳብ፣ ጭንቀት፣ በላ ወንጀል ማራገፊያ፣ አጅር ማሳደጊያ፣ ደረጃ ማሳደጊያ ቢሆንለት እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በላ ፈተና፣ ውጣ ውረድ መፈተኛ ነው። ወርቅ ተፈትኖ ብዙ እሳትን ችሎ ነው ወርቅን የሆነው። ሙስሊም ሴት በዲኑ ምክንያት የሚደርስባትን ፈተና ከወንጀል ማጽያ፣ ደረጃ ማሳደጊያ፣ ጥራት መጨመሪያ አድርጋ ልትወስድ ይገባታል። በፈተና ጊዜ የሰው ልጅ ወይ ይዋረዳል ወይ የበለጠ ይከበራል። ታዲያ በፈተና ጊዜ የበለጠ ወደ አላህ ተባረከ ወተዓላ ምንቀርብ ልንሆን፣ ልንጸና፣ ልንታገስ ይገባናል። ለትዕግስትም ትዕግስት ልናደርግ ይገባናል። ተራ ትዕግስትም አይበቃም። ባለንበት ጊዜ ለትዕግስት ራሱ ትዕግስት ያስፈልጓል። ለዚህ ነው አላህ ተባረከ ወተዓላ ያ አዩሀ ለዚነ አመኑ ይስቢሩ ወሳቢሩ ወራቢጡ ወተቁላህ ለዐለኩም ቱፍሊሑን ያሉ። ሰብር አድርጉ ብቻ አላለም። ሰብር አድርጉ ሰብሩም ላይ በርቱ ብሏል። ለሰብርም ሰብሩ የሚያስፈልግበት ዘመን ላይ ነው ያለው። ይሄን ያደረገ የሰበረ የታገሰ ሰብሩ ላይ የበረታ ሰብሩ ላይ የሰበረ መጨረሻ ይድናል። ያልሰበረ በዛብኝ ብሎ የተንሸራተተ ራሱን ነው የሚጎዳው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ያንዳንዱ አማኝ በእምነቱ ልክ ሊፈተን ይችላል። በፈተና ጊዜ ሰብር ማድረግ ፈተናው ለተፈተነው አካል ኸይር የመሆኑ ጠቃሚ የመሆኑ ምልክት ነው። በፈተና ጊዜ ትዕግስት ማጣት ደግሞ ፈተናው ጎጂ የመሆኑ ምልክት ነው። በፈተና ጊዜ ልንረዳዳ፣ አይዞህ አይዞሽ ልንባባል ይገባል። ባለንበት ጊዜ ሱናን ዲንን ተገብራለሁ ያለው ወጣት ላይ ወንዱም ሴቱም ላይ በተለይ ሴቷ ላይ ፈተና እየበረታ ነው። ፈተና እየበዛ ነው። ተገላልጠው የሚሄዱ ወደ ብልግና የሚጣሩ እንደሻቸው የሆኑ ሐያ ያላት ሰተር ምትል ደበቅ ምትል ሙስሊም ሴት እየተገፋች እየተጎዳች። ታዲያ በእንዲህ አይነት ከባድ ጊዜ ሙስሊም እህትን አይዞሽ እህቴ ልንል ይገባናል። አይዞሽ ልጄ ልንል ይገባናል። ወላጆች፣ ኃላፊዎች ከሌሎች ጋር ተደምረው ሙስሊም እህትን ሙስሊም ሴት ልጅን ሊያሰቃዩ አይገባም። አንዳንዴ ውጭ የሚሰቃዩ ሲያንሳቸው ቤት ውስጥ ሴት ልጃቸውን በሂጃቧ በአኽላቋ በዲኗ ሱናም በመምረጧ ምክንያት የሚገፉ ወላጆች አሉ። የውጭ ሲያንሳቸው ቤት ውስጥ ይገፋሉ። ይሄ አይገባም። ለሙጅሪሞች አጋዥ መሆን አይገባም። ሌላኛዋ በሱሪ ተወጣጥራ
በአጭር ቀሚስ ተገላልጣ የሄደች ምንም የማይላባት ምንም የማትልናት ምንም የማይል ወንድም ሙሉ ሒጃብ አድርጋ መሄድ የምትፈልገን ሴት ልጅ እህት መውቀስ፣ መኮነን፣ ማውገዝ፣ መስደብ፣ ማሸማቀቅ የሚፈልጉ ወላጆች አሉ። የውጭ አይበቃም? ሙጅሪሞች፣ ፋጅሮች፣ ካፍሮች ያሸማቀቋት ያስለቅሷት አይበቃም? ሙስሊም የሚባሉ አስተማሪዎችም የቢሮ ኃላፊዎችም ጭምር ሙስሊም ሴትን የሚያሸማቅቁበት ሁኔታ አለ። ካፍሩ በኩፍሩ ለዲን ባለው ጥላቻ ምክንያት አድርጎት ሊሆን ይችላል ነውም። ሙስሊሙ በምን ምክንያት ነው? በምን አግባብ ነው? ሙስሊም እህቱን አይዞሽ እህቴ በማለት ፋንታ፣ በመደገፍ ፋንታ፣ በመካስ ፋንታ፣ በማጽናናት ፋንታ ከካፍሮች በማይለይ መልኩ ሰው ሙስሊም ኢማኑ የደከመ ሙስሊም ሴትን ሒጃብ የምታደርግ ሴትን ወንድ አልጨብጥም የምትል ሴትን ከወንድ አልተሻሽም የምትል ሴትን የሚገፉ አስተማሪዎች አሉ። የሚገፉ የትምህርት ቤት አስተዳደሮች አሉ። የቢሮ ኃላፊዎች አሉ። የድርጅት ባለቤቶች አሉ። ተገላልጣ የምትመጣዋን ብዙም ሳያጠብቁ ኢንተርቪው አድርገው የሚያሳልፉ ሒጃብ የምታደርግን ሴት ግን የሚገፉ ስመ አሕመዶች፣ ስመ ሙሐመዶች፣ ሐጂዎች አሉ። ለምን ያ አብደላህ አላህ በሰጠህ ሀብት አላህ በሰጠህ ስልጣን የተበደሉን ካልረዳህ እንባቸው የፈሰሰን እንባቸውን ካልጠረቅ ካላበስክ ሙስልምነት ለመቼ ነው? ወንድማማችነት ለመቼ ነው? ስለዚህ በተለይ ቦታ በተለይ መልኩ የተፈተኑ ያሉ በዲን በሱና ምክንያት የተገፉ ያሉ ወጣቶችን አይዟችሁ ልንል ይገባናል። ስልጣን ያላቸው ስልጣናቸው በሚፈቅደው ልክ የህዝብ ተወካይ ሆነው በተለያዩ የስልጣን የህግ ቦታዎች ላይ የተቀመጡ ወንበርን፣ ገንዘብን ከአኺራ ሊያስበልጡ ከዲን ሊያስበልጡ አይገባም። ባላቸው አቅም ልክ ግፍን፣ በደልን፣ ጭቆናን፣ የሙስሊም መብት መረገጥን ሊያወግዙ ሊቃወሙ ይገባል። ሁሉም አቅም ያለው ነገ አላህ ፊት ተጠያቂ ነው። ወላጅ አባትም በዲኑ ምክንያት ለተገፋ ልጁ ለተገፋች ልጁ እስከ ጥግ ሄዶ መከላከል አለበት። ልጁ እስር ቤት ሲታሰር ሄዶ እንደሚያስፈታው የተበደለች የተገፋች ሴት ልጁን መብት በተመለከተ እስከ ጥግ መሄድ አለበት። በየደረጃው አቅም ስልጣን ያላቸው ድምፅ ያላቸውም የሚችሉትን ሁሉ በማድረግ ግፍን መቋም አለባቸው። ካልሆነ ነገ ሁሉም አላህ ዘንድ ተጠያቂ ነው። ስልጣን ሰጥቼህ ነበረ፣ ተሰሚነት ሰጥቼህ ነበረ፣ አቅም ሰጥቼህ ነበረ፣ ሀብት ሰጥቼህ ነበረ፣ ተጽዕኖ ፈጣሪ ነበርክ፣ ሙስሊም ሴት ሒጃብ ስትከለከል ምን አደረክ ይባላል። ኢነላህ ሳኢሉን ኩለ ራዒን ዐመ ስተርዓህ፣ ኃላፊነት ያለበትን ሁሉ አላህ ስለ ኃላፊነቱ ነገ ይጠይቃል ተብሏል። ጥቅሜ እንዳይነካ ወንበሬን እንዳላጣ ተብሎ ሙስሊም ሴት ስትገፋ ኢስላም ሲገፋ ሲነካ ዝም መባል የለበትም። የግል ወንበር ሲነካ፣ ዘር ሲነካ፣ ቢሮ ሲነካ፣ ወንበር ሲነካ ከሚጮኸው በላይ ኢስላም ሲነካ እውነተኛ ሙስሊም ከሆነ ውስጡ ላይ ኢማን ካለ መቃወም አለበት። መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ፣ ያልቻለ በልቡ ይጥላ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በተለይ ሴትን ጉዳይ ነቢዩ አደራ ብለዋል። ኡሐርጁ ዐለይኩም ሐቀ ضዒፈይን ብለዋል። የሁለት ደካሞችን ሐቅ አከብድባችኋለሁ ብለዋል። ሴት ደካማ ናት፣ ክብካቤ ያስፈልጋታል፣ ከለላ መሆን ያስፈልጋታል። የሴቶችን መብት አጠብቅባችኋለሁ፣ የሴቶችን ጉዳይ አጠብቅባችኋለሁ ብለዋል። ሲሞቱም አደራ ካሏቸው ነገሮች አንዱ የሴቶች ጉዳይ ነው። ሊሞቱ 80 ምናምን ቀን ሲቀራቸው የመጨረሻ ሐጃቸው ላይ ያስተላለፉት መልእክት ላይ አንዱም የሴቶች ጉዳይ ነው። ሴትን የሚያከብር ለሴት የሚቆረቆር የተከበረ ሰው፣ ሴትን የሚገፋ የሚጨቆን የተዋረደ ሰው። ብርጭቆዎች ናቸው፣ ለብርጭቆዎች እዘኑ፣ ሳሱ፣ ራሩ ብለዋል ዓለይሂ ሰላቱ ወሰላም። ይህ አባትን ይመለከታል፣ በየቦታው በየደረጃው ያሉ ኃላፊዎችን ይመለከታል። ሁሉም የሚችለውን በማድረግ አኺር ዘመን ላይ የተፈተኑ ያሉ እህቶችን አይዟችሁ ልንል፣ በዲናቸው ምክንያት የተፈተኑ ያሉ ወጣቶችን አይዟችሁ ልንል፣ ከጎናቸው ልንቆም፣ ድርጅት ያለው ሰው ድርጅቱ ላይ ነፃ ሆነው ዲናቸውን፣ ሐያቸውን፣ ሒጃባቸውን፣ ሱናቸውን ጠብቀው እንዲሰሩ ለወንድሞቹ ለእህቶቹ በሮችን ክፍት ሊያደርግ እድሎችን ሊፈጥር ይገባል። ስልጣን ያለው ሰው አቅም ያለው ሰው በንግግሩ በስልጣኑ በአቋሙ ግፍን ቡልምን ሊቃወም ይገባል። የቻለውን ያክል ሊቀንስ ይገባል። ካልሆነ ሁላችንም አይተን ዝም ካለን የምንችለውን ካላደረገን ሁላችንም አላህ ዘንድ አብረን ተጠያቂዎች
እንሆናለን። ثم صلوا وسلموا على البشير النذير والسراج المنير لقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم دمر أعداءك أعداء الدين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا فإذا أردت بعبادك فتنة أن تقبضنا إليك غير مفتونين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።